ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ በኢሞ ወይም ደግሞ በቴሌግራም በዋትሳፕ ደውላችሁ ማግኘት ትችላላችሁ። ደውላችሁ ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር ባለ 3 እና ባለ 4 ፊደል እንዲሁም ባለ 5 ፊደል የሆኑ ቃላቶችን እየመሰረትን እንማራለን። እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ ከመጀመሪያው ስጀምር ከዚህ ጋር ምን ይላል? አ ተ ረ ፈ አ ተ ረ ፈ አተረፈ አተረፈ። አሁን ከዚህ ጋር አተረፈ ስንል 4 ፊደላቶችን ተጠቅመናል። እነዚህ 4ቱ ፊደላቶች ደግሞ ሁሉም የመጀመሪያ ድምጾች ናቸው። አ ተ ረ ፈ አተረፈ። እሺ፣ ከዚህ ጋር ደግሞ ተ ጎ ጂ ተጎጂ ተጎጂ። ተ የመጀመሪያ ፊደል፣ ጎ የገ ቤተሰብ 7ኛ እና ጂ ደግሞ የጀ ቤተሰብ 3ኛ ፊደል አድርገን እነዚህን ሶስቱን ፊደላቶች ገጣጥመን ስናነባቸው ምን ይላል? ተጎጂ ተጎጂ። እሺ፣ ከዚህ ጋር ደግሞ ተ ጠ ቃ ሚ ተጠቃሚ ተጠቃሚ። ተ የመጀመሪያ ፊደል፣ ጠ የመጀመሪያ፣ ቃ የቀ ቤተሰብ 4ኛ እና ሚ ደግሞ የመ ቤተሰብ 3ኛ በአንድ ላይ ተጠቃሚ ተጠቃሚ። እሺ፣ ቀጣዩ ደግሞ ማ ክ በ ር ማክበር ማክበር። ማ የመ ቤተሰብ 4ኛ፣ ክ የከ ቤተሰብ 6ኛ በ የመጀመሪያ እና ር ደግሞ የረ ቤተሰብ 6ኛ ፊደል በአንድ ላይ ማክበር ማክበር። ማ ዋ ረ ድ ማዋረድ ማዋረድ። ማ የመ ቤተሰብ 4ኛ፣ ዋ የወ ቤተሰብ 4ኛ፣ ረ የመጀመሪያ እና ድ ደግሞ የደ ቤተሰብ 6ኛ በአንድ ላይ ማዋረድ ማዋረድ። እሺ፣ ከዚህ ጋር ደግሞ መ ሟ ላ ት መሟላት መሟላት። መ የመጀመሪያ ፊደል፣ ሟ የመ ቤተሰብ 8ኛ ወይም ደግሞ ዲቃላ ፊደል ምንላት ፊደል ነች። ላ ደግሞ የለ ቤተሰብ 4ኛ እና ት የተ ቤተሰብ 6ኛ። እንደዚህ ስናነባቸው ምን ይላል? መሟላት መሟላት ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር መ ጓ ደ ል መጓደል። መ የመጀመሪያ፣ ጓ 8ኛ የገ ቤተሰብ፣ ደ የመጀመሪያ እና ል ደግሞ 6ኛ የለ ቤተሰብ መጓደል መጓደል። እሺ፣ ቀጣዩ ደግሞ እዚህ ጋር መ ው ጫ መውጫ። መ የመጀመሪያ ፊደል፣ ው የወ ቤተሰብ 6ኛ እና ጫ ደግሞ የጨ ቤተሰብ 4ኛ በአንድ ላይ መውጫ መውጫ። መ ለ ኪ ያ መለኪያ መለኪያ። መ እና ለ የመጀመሪያ ፊደል ናቸው። ኪ ደግሞ 3ኛ የከ ቤተሰብ እና ያ 4ኛ የቤተሰብ መለኪያ። እሺ፣ ከዚህ ጋር ው ጫ ዊ ው የወ ቤተሰብ 6ኛ፣ ጫ የጨ ቤተሰብ 4ኛ እና ዊ ደግሞ የወ ቤተሰብ 3ኛ። እነዚህ ስናነባቸው ምን ይላል? ውጫዊ ውጫዊ። እሺ፣ ቀጣይ አ ሻ ራ አሻራ። አ የመጀመሪያ ፊደል፣ ሻ የሸ ቤተሰብ 4ኛ እና ራ ደግሞ የረ ቤተሰብ 4ኛ አሻራ። ማ ስ ረ ጃ ማስረጃ ማስረጃ። ማ 6ኛ የመ ቤተሰብ ማ 4ኛ የመ ቤተሰብ፣ 6ኛ የሰ ቤተሰብ፣ ረ የመጀመሪያ እና ጃ ደግሞ የጀ ቤተሰብ 4ኛ በአንድ ላይ ማስረጃ ማስረጃ ይላል። ኦኬ፣ ከዚህ ጋር ደግሞ ምን ይላል? ስ ኬ ታ ማ ስኬታማ ስኬታማ። ስ የሰ ቤተሰብ 6ኛ፣ ኬ የከ ቤተሰብ
አምስተኛ ፊደል ታ የተቤተሰብ አራተኛ እና ማ ደግሞ የመቤተሰብ አራተኛ ፊደል ስኬታማ። እሽ ቀጣዩ ሽ ል ማ ት ሽልማት ሽልማት። ሺ ማለት ከሸ ቤተሰብ ውስጥ ስድስተኛ ላይ የምናገኛት ፊደል ነች። ል ማለት ደግሞ ከለ ቤተሰብ ውስጥ ስድስተኛ የምናገኛት ፊደል ማ የመቤተሰብ አራተኛ እና ት የተቤተሰብ ስድስተኛ። እነዚህን አራቱን ፊደላቶች በአንድ ላይ ገጣጥመን ስናነባቸው ምን ይላል? ሽልማት ሽልማት። የመጨረሻው ማ በ ረ ታ ቻ ማ የመቤተሰብ አራተኛ በ የመጀመሪያ ረ የመጀመሪያ ታ የተቤተሰብ አራተኛ እና ቻ ደግሞ የቸ ቤተሰብ አራተኛ። ይህን ስናነበው ምን ይላል? ማበረታቻ ማበረታቻ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን የአማርኛ ቃላቶች ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛ፣ እንግሊዘኛ እንዲሁም ሂሳብ ቪዲዮዎችን እየሰራሁ ስለምለቅ እናንተ የምትፈልጉትን እየገባችሁ መከታተል ይቻላል። በተጨማሪም ደግሞ በውስጥ መስመርም ተመዝግባችሁ መማር ከፈለጋችሁ በተመቻችሁ ሰዓት መማር ስለምትችሉ ደውሉ፣ እናስተምራችኋለን። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።